ታደሰ ወረደ በድንገት ሻዕቢያ ወደ ተቆጣጠረው ቀጠና ቀኑ። 2 ሳምንት የስልጣን ጊዜ የቀራቸው ፕሬዝዳንቱ በድንገት የኤርትራ ድንበር መገኘታቸው ግርታን ፈጥሯል። የባሰው መጣ። ሆርሙዝ ሲጠበቅ ቀይ ባህር ሊናወጥ ነው። ሁቲ በድጋሚ እሳት ለብሶ ተመለሰ። በሁቲ ድንገተኛ ውሳኔ የተደናገጡት ግብጽ፣ ሳውዲና ቱርክ ለአስቸኳይ ስብሰባ ሊቀመጡ ነው። ታሪክ ተሰራ። ኢትዮጵያ አሳካችው። በአንድ መድረክ $13 ቢሊዮን ስምምነት ተፈረመ። የመንን እያስተዳደረ የሚገኘው ሁቲ ታጣቂ ቡድን በይፋ ጦርነቱን ገባበት። ልማደኛው ቀይ ባህር በድጋሚ ሊናወጥ ነው። ሁቲ በድጋሚ እሳት ለብሶ ተመልሷል። የሆርሙዝ ሰርጥ በኢራን ተከርችሞ ባለበትና ወደ 2000 የሚጠጉ መርከቦች ሰልፍ ይዘው ወደ ቀይ ባህር እየተመሙ ባለበት ወቅት ቀይ ባህርን እንዳሻው የሚፈነጭበት ሁቲ ጦርነቱን መቀላቀሉ ብዙዎችን የአሁኑ ይባስ አስብሏል። የመካከለኛው ምስራቅ ተንታኞች ሁቲዎች ቀይ ባህርን የሚያጠቁ ከሆነ ሁኔታው የከፋ ሊሆን ይችላል ሲሉ እያስጠነቅቁ ናቸው። በዝርዝር እንመለከተዋለን። በሌላ መረጃ ደግሞ ጀነራል ታደሰ ወረደ በድንገት የኤርትራ ሰራዊት ወደ ተቆጣጠረው የድንበር ቀጠና ማቅናታቸው ተሰምቷል። የስልጣን ጊዜያቸው ሊያበቃ 2 ሳምንት ዕድሜ ብቻ የቀራቸውና ስልጣናቸውን እንዲለቁ ከዚያም ጫና እየበረታባቸው የሚገኙት ፕሬዝዳንቱ በድንገት ኤርትራ ድንበር መገኘታቸው ግርታን ፈጥሯል። ከስፍራው የደረሰን መረጃ እንነግራቸዋለን። እነዚህንና በኢትዮጵያ ኢንቨስትመንት ታሪክ አዲስ ምዕራፍ ከፋች ነው ስለተባለው በአንድ መድረክ ብቻ ከ$13 ቢሊዮን በላይ ስምምነት መፈረሙን የተመለከተው መረጃ አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጀነራሉ በኤርትራ ድንበር ተከሰቱ። ጀነራል ታደሰ ወረደ በድንገት የኤርትራ ሰራዊት ወደሚቆጣጠረው የድንበር ቀጠና ማቅናታቸው ተሰምቷል። የስልጣን ጊዜያቸው ሊያበቃ 2 ሳምንት ዕድሜ ብቻ የቀራቸውና ስልጣናቸውን እንዲለቁ ከዚያም ጫና እየበረታባቸው የሚገኙት ፕሬዝዳንቱ በድንገት የኤርትራ ድንበር መገኘታቸው ግርታን ፈጥሯል። የስልጣን ጊዜያቸው ሊያበቃ የ2 ሳምንት ዕድሜ የቀራቸው ጀነራል ታደሰ ወረደ ከኤርትራ ድንበር 34 ኪሎ ሜትር ላይ ተገኝተዋል። ይህ የጀነራሉ ጉዞ ምክንያት አልታወቀም። ሆኖም በአካባቢው ከፍተኛ የኤርትራ ወታደሮች እንቅስቃሴ መኖሩን የሚገልጹ ምንጮች ምናልባትም የጀነራሉ ጉዞ የጽምዶን ትብብር በሚጠናከርበት ሁኔታ ላይ ለመምከርና አለፍ ሲል ደግሞ በብዙዎች ዘንድ እየተፈራ ያለውና ህወሓት ከአንድም ሁለት ጊዜ ዝግጁ ሆኜ እየተጠባበቅኩት ነው ያለውን ጦርነት እንዴት ይጀመር በሚለው ሁኔታ ላይ ለመምከር ሊሆን ይችላል ሲሉ ጥርጣሬያቸውን ገልጸዋል። በዚሁ ወደ ቀጣይ መረጃ አለፍን። የመንን እያስተዳደረ የሚገኘው ሁቲ ታጣቂ ቡድን በይፋ ጦርነቱን ገባበት። ልማደኛው ቀይ ባህር በድጋሚ ሊናወጥ ነው። ሁቲ በድጋሚ እሳት ለብሶ ተመልሷል። የሆርሙዝ ሰርጥ በኢራን ተከርችሞ ባለበትና ወደ 2000 የሚጠጉ መርከቦች ሰልፍ ይዘው ወደ ቀይ ባህር እየተመሙ ባለበት ወቅት ቀይ ባህርን እንዳሻው የሚፈነጭበት ሁቲ ጦርነቱን መቀላቀሉ ብዙዎችን የአሁኑ ይባስ አስብሏል። የመካከለኛው ምስራቅ ተንታኞች ሁቲዎች ቀይ ባህርን የሚያጠቁ ከሆነ ሁኔታው የከፋ ሊሆን ይችላል ሲሉ እያስጠነቀቁ ናቸው። በኢራን የሚደገፉት ሁቲዎች ባለፈው አንድ ወር እጃቸውን ሰብስበው የተቀመጡበትን የመካከለኛው ምስራቅ ጦርነት በዛሬው ዕለት ተቀላቅለዋል። የየመኖቹ ታጣቂዎቹ ወደ ኢራን ሚሳኤል ማስወንጨፋቸውን ተናግረዋል። የእስራኤል መከላከያ ሰራዊትም ከየመን ሚሳኤል መወንጨፉን ገልጾ ነበር። በቻታም ሃውስ የምርመራ ባልደረባ የሆኑት ፍሬያ አልሙስሊም በሌላኛው ወሳኝ ዓለም አቀፍ የንግድ መስመር ላይ የተቀመጡት ሁቲዎች በኢራን ጦርነት ውስጥ መሳተፋቸው ትልቅ ትርጉም እንዳለው ተናግረዋል። ሁቲዎች እስካሁን ቀይ ባህር ላይ ጥቃት እንደሚፈጽሙ አለመግለጻቸውን ተመራማሪው ቱዴይ ለተሰኘው የቢቢሲ የራዲዮ ፕሮግራም አስረድተዋል። ባለሙያው ሁቲዎች ራሳቸው ከሌላ የአሜሪካ ጥቃት ለማትረፍ እየሞከሩ ሊሆን ይችላል የሚል ምልከታ አላቸው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ሁቲዎች በቀጠናው ጥቃት እንዳይፈጽሙ ለማድረግ ከዩናይትድ ኪንግደም ጋር በመሆን በ2025 በቦምብ የመደብደብ ዘመቻ ከፍቶ ነበር። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ዘግታ ዓለምን እያስጨነቀች ባለችበት በዚህ ጊዜ ሁቲዎች የቀይ ባህርን ጉዞ የሚያግዱ ከሆነ ምን ሊፈጠር እንደሚችል ለባለሙያዋ ጥያቄ ቀርቦላቸዋል። አልሙስሊም አስፈሪ ነው፣ አሁንም አስፈሪ ቅዠት ውስጥ ነው ያለነው፣ ይሄ ደግሞ ከቅዠቶች ሁሉ የከፋ ነው ብለዋል። የጋዛ ጦርነት ከተጀመረ በኋላ ሁቲዎች በቀይ ባህር የሚያልፉ መርከቦችን ሲያጠቁና ወደ እስራኤል ሚሳኤል ሲተኩሱ ነበር። ይህንን እርምጃ የወሰዱትም ለፍልስጤማውያን ያላቸው አጋርነት ለማሳየት እንደሆነ በወቅቱ ገልጸዋል። ሁቲዎች በባህር መስመሩ የሚያልፉ የንግድ መርከቦችን በድሮንና በሚሳኤል ሲያጠቁ ነበር። ጀልባዎችና ሄሊኮፕተር በመጠቀምም በቀይ ባህር መጓዝን አስቸጋሪ አድርገውት ነበር። በዚህም ምክንያት ኩባንያዎች የመርከቦቻቸውን የቀይ ባህር መስመር በመቀየር በሌላ አቅጣጫ ረጅም ጉዞ ለማድረግ ተገደዋል። ይህ በእንዲህ እንዳለ የነገሩ አካሄድ ስጋት ላይ የጣላ ሳውዲ አረቢያ፣ ቱርክና ግብጽ በቀጠና ያለው ግጭት ለማርገብ በፓኪስታን ሊወያዩ መሆኑን አስታውቀዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር አገራቸው የሳውዲ አረቢያ፣ የቱርክና የግብጽ የውጭ ጉዳይ ሚኒስትሮችን እንደ አውሮፓውያን አቆጣጠር ከመጋቢት 29 እስከ 30 በዋና ከተማዋ ኢስላማባድ እንደሚያስተናግዱ ገለጹ። ሚኒስትሮቹ ቀጠና ውስጥ ያለውን ውጥረት ለማርገብ በሚደረጉ ጥረቶች ላይ አተኩረው እንደሚወያዩ ዳር በኤክስ ገጻቸው ጽፈዋል። የግብጽ የውጭ ጉዳይ ሚኒስትር ውይይቱ በፓኪስታን ዋና ከተማ እንደሚካሄድና ለዚህም ሚኒስትሩ ወደ ስፍራው ማምራታቸውን የሚያረጋግጥ መግለጫ አውጥተዋል።
ፓኪስታን በቀጠናዊ ሰላም አደራዳሪነት ሚና ለመጫወት ጥረት እያደረገች ነው። ኢስላማባድ በአሜሪካና በኢራን መካከል የሚደረገውን ውይይት ለማስተናገድ ሀሳብ አቅርባለች። እነዚህ ውይይቶች ይካሄዱ እንደሆነ እስካሁን ምንም አይነት ማረጋገጫ አልተገኘም። በዚህ ሳምንት መጀመሪያ ላይ የውጭ ጉዳይ ሚኒስትሩ በፓኪስታን በኩል የሚተላለፉ መልእክቶች አማካኝነት ሁለቱ ሀገራት ቀጥተኛ ባልሆነ መንገድ ውይይቶች እያደረጉ መሆኑን ገልጸው ነበር። ትራምፕ በዚህ ሳምንት መጀመሪያ ላይ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የጻፉትን የኤክስ ልጥፍ ፎቶ በማንሳት በትሩዝ ሶሻል ገጻቸው ላይ አጋርተዋል። ሻሪፍ በጽሁፉ ፓኪስታን የሚደረጉ ንግግሮችን ለማስተናገድ ዝግጁ እንደሆነች ተናግረዋል። በቀጣይ መረጃ በኢትዮጵያ ኢንቨስትመንት ታሪክ አዲስ ምዕራፍ ከፋች ነው ስለተባለው በአንድ መድረክ ብቻ ከ13 ቢሊዮን ዶላር በላይ ስምምነት ተፈረመ። በአንድ መድረክ ብቻ በታሪክ ትልቁ የሚባል የኢንቨስትመንት ስምምነት በኢትዮጵያ የተፈረመ ሲሆን በአጠቃላይ ከ13 ቢሊዮን ዶላር በላይ ኢትዮጵያ ውስጥ ኢንቨስት ለማድረግ የተለያዩ ድርጅቶች በአንድ መድረክ ፈርመዋል። በዚህ መሰረት በኢትዮጵያ ኢንቨስት ለማድረግ ስምምነት የተፈራረሙ ኩባንያዎች የሚከተሉት ናቸው። አንደኛ፣ ኳንተም ኤቨረስት። ይህ ተቋም በሪል ስቴት ልማትና በንግድ ዘርፍ ላይ ለማሰማራት ፍላጎት ያሳየ ሲሆን ከፖላንድ ወደ ኢትዮጵያ የሚመጡ ኢንቨስትመንቶችን የማመቻቸት ስራ ለመስራት የ100 ሚሊዮን የአሜሪካ ዶላር የኢንቨስትመንት ካፒታል መድቧል። ሁለተኛ፣ ጎበዝ ኤሌክትሪክ ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ለታዳሽ ኃይል አገልግሎት የሚውሉ የኤሌክትሪክ ምርቶችን በማምረት ላይ የሚገኝ ኩባንያ ሲሆን አሁን ደግሞ የሶላር ሴል ማምረት አቅሙ ለማስፋት የ150 ሚሊዮን የአሜሪካ ዶላር ተጨማሪ ኢንቨስትመንት ለማድረግ አቅዷል። ይህ ድርጅት በሶስተኛው ኢንቨስት ኢን ኢትዮጵያ ፎረም ላይ ስምምነት በማድረግ ወደ ስራ የገባ ድርጅት እንደነበረም ይታወሳል። ሶስተኛ፣ ሰንኪንግ። ይህ ድርጅት ከዋናው የኤሌክትሪክ መስመር ውጪ የሆኑ የፀሐይ ብርሃን ኃይል ሲስተሞች ለቤቶችና ለንግድ ተቋማት ለማሰራጨትና ተደራሽ ለማድረግ የሚሰራ ሲሆን እስከ 2030 ድረስ የሚቆይ የ150 ሚሊዮን የአሜሪካ ዶላር ኢንቨስትመንት ለማከናወን አቅዷል። አራተኛ፣ ራሺም ግሩፕ በማዕድን ዘርፍ ላይ በተለይም ወርቅ፣ ሊቲየም እና ሌሎች ብርቅዬ ማዕድናትን የመፈለግና ማውጣት ስራ ላይ የተሰማራ ኩባንያ ሲሆን በኢትዮጵያ ለሚጀመረው ማዕድናትን የማፈላለግ ስራውም የ235 ሚሊዮን የአሜሪካ ዶላር ኢንቨስትመንት ካፒታል እንደሚጠቀም ገልጿል። አምስተኛ፣ ሊያዮኒንግ ፋንግዳ ግሩፕ ኢንዱስትሪያል በኢትዮጵያ ውስጥ የብረትና የመድኃኒት ማምረቻ ፋብሪካዎችን ለመገንባትና ኢንዱስትሪ ዘርፉን ለማጠናከር ያቀደ ሲሆን ለዚህም የሚውል የ500 ሚሊዮን የአሜሪካ ዶላር ኢንቨስት ለማድረግ ተስማምቷል። ስድስተኛ፣ ግሎባል ፊውቸር ኢንቨስትመንት በማኒፋክቸሪንግ ዘርፍ ልዩ የኢኮኖሚ ቀጠና በማቋቋም ለሀገሪቱ የኢንዱስትሪና ማኒፋክቸሪንግ እድገት አስተዋጽኦ ለማድረግ የ2 ቢሊዮን የአሜሪካ ዶላር ከፍተኛ የኢንቨስትመንት ካፒታል መድቧል። ሰባተኛ፣ ሚንግያንግ ስማርት ኢነርጂ ግሩፕ በታዳሽ ኃይል፣ በሃይድሮጂን መሰረተ ልማትና በግሪን አሞኒያ ምርት ዘርፎች ላይ የኢነርጂ ተቋም ለመገንባት አቅዶ እየሰራ ሲሆን ይህ ፕሮጀክቱም ከ10 ቢሊዮን የአሜሪካ ዶላር በላይ የሚገመት እጅግ ከፍተኛ የኢንቨስትመንት ካፒታል የሚጠይቅ ነው። በአጠቃላይ በአራተኛው የኢንቨስት ኢን ኢትዮጵያ ከፍተኛ የንግድ ፎረም በእነዚህ 7 ስምምነቶች የተመዘገበው የኢንቨስትመንት መጠን ከ13.1 ቢሊዮን የአሜሪካ ዶላር በላይ ነው። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።